ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኢዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስር የሰደዱ በሽታዎችን ለመከላከል ሊረዳ የሚችል ቁጥር 1 የሆነውን ምግብ በዚህ ቪዲዮ ላይ እነግራችኋለሁ ማለት ነው። ላይክ እና ሼር ማድረጋችሁን በፍጹም እንዳትዘነጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አንድ ቀላል ምግብ ብቻ ልባችሁን ለመጠበቅ፣ አንጎላችሁን ለመደገፍ፣ የሰውነት ብግነት ወይም ደግሞ ኢንፍላሜሽንን ለመዋጋትና የደም ስኳርንም ለማሻሻል እንደሚረዳ ታውቃላችሁ? በየዓመቱ በሚሊዮን የሚቆጠሩ ሕይወቶችን ጭምር የሚያጠፉ በሽታዎችን ተጋላጭነት ለመቀነስ ጭምር ይረዳችኋል። የልብ በሽታ፣ የስኳር በሽታ፣ ስትሮክ ወይም የጭንቅላት ደም መፍሰስ፣ ካንሰር እናም የማስታወስ ችሎታ መቀነስ፣ እነዚህ ስር የሰደዱ በሽታዎች ይባላሉ። ክሮኒክ ዲዚዝ እንላቸዋለን። እናም ብዙውን ጊዜ ምልክቶች ከመታየታቸው በፊት ለዓመታት በቀስታ ያድጋሉ። ነገር ግን ተመራማሪዎች አንድ የሚያስገርም ነገር ማስተዋላቸውን ቀጥለዋል። አንድ የተወሰነ ምግብ አዘውትረው የሚመገቡ ሰዎች ረጅም ዕድሜ የመኖር፣ ጤናማ ሆነው የመቆየትና ጥቂት ስር በሰደዱ በሽታዎች የመያዝ ዝንባሌ አላቸው። ይህ ውድ የሆነ ተጨማሪ ምግብ ወይም ሰፕልመንት አይደለም። ተፈጥሮ ከመጀመሪያው ጀምሮ እየሰራችው የነበረ ነገር ነው። ዛሬ የምንነጋገረው ስር የሰደዱ በሽታዎችን ለመከላከል ሊረዳ ስለሚችለው አንደኛ ብቸኛው ምግብ ስለ ቤሪ ፍሬዎች ነው። በተለይም ብሉቤሪ፣ ስትሮቤሪ ወይም ደግሞ እንጆሪ፣ ብላክ ቤሪ እና ራስቤሪ ድንቅ የሆኑ ፍሬዎች ናቸው። በቅድሚያ ስር የሰደዱ በሽታዎች ለምን እንደሚጀምሩ ልንገራችሁ። አብዛኛዎቹ ስር የሰደዱ በሽታዎች በአንድ ጀንበር አይከሰቱም። ብዙውን ጊዜ የሚጀምሩት በሰውነት ውስጥ ባሉ 3 የተደበቁ ችግሮች ነው። አንደኛ ስር የሰደደ የሰውነት ብግነት ወይም ደግሞ ኢንፍላሜሽን። ሁለተኛ የኦክሲዲቲቭ ስትረስ የምንለው ይህ ሴሎችን የሚጎዳ ነው። ሶስተኛ ደግሞ በደም ስኳር በሚመጣ ጉዳት ነው። በጊዜ ሂደት እነዚህ ችግሮች በቀስታ የእናንተን የደም ስሮችን፣ የአንጎል ሴሎችን፣ ልብን፣ መገጣጠሚያዎችን፣ ጉበትን፣ ኩላሊትን እናም ዲኤንኤን ጭምር ይጎዳሉ። እናም ዘመናዊ የአመጋገብ ዘይቤዎች ደግሞ የባሰ ያባብሱታል። በጣም የበዛ ስኳር፣ የተቀነባበሩ ምግቦች፣ የተጠበሱ ዘይቶች፣ እጅግ በጣም የተቀነባበሩ መክሰሶችና አነስተኛ ፋይበር ያላቸው ምግቦች ሰውነታችሁ ከአቅሙ በላይ እንዲጨነቅ ያደርጉታል። ነገር ግን የቤሪ ፍሬዎች እነዚህን ትክክለኛ ችግሮች ለመዋጋት የሚረዱ ውህዶችን ይዘዋል። ለዚህ ነው ሳይንቲስቶች ብዙ ጊዜ ቤሪዎችን በምድር ላይ ካሉት በጣም ኃይለኛ ስር የሰደዱ በሽታዎችን ተከላካይ ምግቦች አንዱ ብለው የሚጠሯቸው። ቤሪዎችን ልዩ የሚያደርጋቸው ምን እንደሆነ እንመልከት። የቤሪ ፍሬዎች በተፈጥሮ ውህዶች የተሞሉ ናቸው። እነሱም አንቶሲያኒን ይባላሉ። እነዚህ ለቤሪዎቹ ጥልቅ ሰማያዊ፣ ቀይና ወይን ጠጅ ቀለሞችን የሚሰጡ ቀለማት ወይም አንቲኦክሲዳንቶች ናቸው፣ አንቶሲያኒን የምንላቸው። ነገር ግን እነዚህ ቀለማት ቆንጆ ከመምሰል የበለጠ ነገርን ያደርጋሉ። በሰውነታችሁ ውስጥ አንቶሲያኒኖች እንደ ትናንሽ የሰውነት ጠባቂዎች ይሰራሉ። እነሱ የሰውነት ብግነትን ለመቀነስ፣ ሴሎችን ከጉዳት ለመጠበቅ፣ ጤናማ የደም ስሮችን ለመደገፍ፣ የደም ዝውውርን ለማሻሻል፣ አንጎልን ከእርጅና ለመጠበቅ ይረዳሉ። ቤሪዎች በእነዚህም የበለጸጉ ናቸው። በቫይታሚን ሲ፣ በፋይበር እና በፖሊፊኖልስ እንዲሁም በአንቲ ኦክሲዳንቶች የሴል ዕድሜ አራዛሚ የምንለው እና እንደ ብዙ ጣፋጭ ምግቦች ሳይሆን ቤሪዎች በአንጻራዊ ሁኔታ ስኳራቸው ደግሞ አነስተኛ ነው። ያ ውህደት በሚያስደንቅ ሁኔታ ብርቅ ፍሬዎች ያደርጋቸዋል። ታዲያ የቤሪ ፍሬዎች የልብ በሽታን ለመከላከል እንዴት ሊረዱ ይችላሉ? የልብ በሽታ እንግዲህ በዓለም ዙሪያ ዋነኞቹ የሞት መንስኤ ከሆኑት ውስጥ አንዱ ሆኖ
አሁንም ቀጥሏል። ነገር ግን ቤሪዎች በበርካታ መንገዶች ይረዳሉ። የመጀመሪያው ጤናማ የደም ስሮችን ይደግፋሉ። በቤሪዎች ውስጥ ያሉት አንቲኦክሲዳንቶች የደም ቧንቧዎች ተለዋዋጭና ጤናማ ሆነው እንዲቆዩ ይረዳሉ። ይህ ማለት የተሻለ የደም ዝውውርና የተሻለ የደም ፍሰት ማለት ነው። ሁለተኛው ደግሞ ጎጂ የሆነ የሰውነት ብግነት ወይም ደግሞ ኢንፍላሜሽንን ሊቀንሱ ይችላሉ። የሰውነት ኢንፍላሜሽን በጊዜ ሂደት የደም ቧንቧ ግድግዳዎችን ይጎዳል። ቤሪዎች ደግሞ ያንን ሂደት ለማረጋጋት ይረዳሉ። ሶስተኛው ደግሞ የኮሌስትሮል ሚዛንን ለማሻሻል ይረዳሉ። አንዳንድ ጥናቶችም እንደሚያመለክቱት ቤሪዎች ኦክሲዳይዝድ የሆነውን ኤልዲኤል መጥፎ ኮሌስትሮልን ከደም ቧንቧ መጎዳት ጋር የተያዘውን አደገኛ የኮሌስትሮል አይነትን ለመቀነስ ይረዳሉ። እናም ቤሪዎች ፋይበር ስላላቸው የልብ ጤናን በተፈጥሯዊ መንገድ ይደግፋሉ። በቀን 1 ኩባያ እንኳን በጊዜ ሂደት ልዩነት ሊያመጣ ይችላል። እንዲሁም ቤሪዎችና የስኳር በሽታን ደግሞ እንመልከት። ይህ ብዙ ሰዎችን ያስገርማል። ምንም እንኳን ቤሪዎች ጣፋጭ ቢሆኑም በእርግጥ የደም ስኳርን ለመቆጣጠር ይረዳሉ። ምክንያቱም ቤሪዎች ፋይበር፣ ውሃ እና በቀስታ የሚፈጩ ካርቦሃይድሬትሶችን ይዘዋል። ይህ ማለት እንደ ጣፋጭ መክሰሶች የደም ስኳርን በፍጥነት አይሰቅሉትም። ፋይበሩ የግሉኮስ መምጠጥን ያዘገያል። እናም በቤሪ ፍሬዎች ውስጥ ያሉት ፖሊፊኖሎች የኢንሱሊን ሴንሲቲቪቲንም ያሻሽላሉ። ያ እጅግ በጣም አስፈላጊ ነው። ምክንያቱም ኢንሱሊን ሬዚስታንስ ከነዚህ ጀርባ ካሉት ዋና ዋና ምክንያቶች አንዱ ነው። ከአይነት 2 የስኳር በሽታ፣ ከጉበት ስብ መከማቸት፣ ከመጠን ያለፈ ውፍረትና ከሜታቦሊክ ሲንድረም ጋር ማለት ነው። ታዲያ ጣፋጮችን ወይም የተቀነባበሩ መክሰሶችን በቤሪ ፍሬዎች መተካት ለጤናማ የደም ስኳር ትልቅ እርምጃ ነው። የቤሪ ፍሬዎችና የአንጎል ጤናን ደግሞ እንመልከት። በምንረጅበት ጊዜ የሰውነት ኢንፍላሜሽንና የኦክሲዲቲቭ ስትረስ የአንጎል ሴሎችን በቀስታ ሊጎዱ ይችላሉ። ይህ የማስታወስ ችሎታ መቀነስ፣ የማሰብ ፍጥነት መቀነስ እና የነርቭ መበላሸት በሽታን ያስከትላል። ነገር ግን ቤሪዎች አንጎሎችን ለመጠበቅ ሊረዱ ይችላሉ። አንዳንድ ምርምሮችም እንደሚያሳዩት የቤሪ ውህዶች በአንጎል ሴሎች መካከል ያለውን ግንኙነትን ያሻሽላሉ። ሌሎች ደግሞ በእርጅና ወቅት የማስታወስና የእውቀት ወይም የኮግኒቲቭ ተግባርን ለመደገፍ እንደሚረዱም ያሳያሉ። ለዚህ ነው ብዙ ባለሙያዎች የቤሪ ፍሬዎችን የአንጎል ምግብ ብለው የሚጠሯቸው፣ በተለይም ብሉቤሪን። ታዲያ ቤሪዎች እርጅናን ለመዋጋትም ሊረዱ ይችላሉ። እርጅና ስለ የፊት መጨማደድ ብቻ አይደለም። እርጅና በሴሎቻችሁ ውስጥም ጭምር ይከሰታል። የኦክሲዲቲቭ ስትረስ የምንለው ዝገት ብረትን እንደሚጎዳው ሁሉ በጊዜ ሂደት ኦክሲዲቲቭ ስትረስ ደግሞ የሰውነት ሴሎቻችንን ይጎዳል። ቤሪዎች ደግሞ ይህንን ጉዳት ለማስወገድ የሚረዱ አንቲኦክሲዳንቶችን ይዘዋል። ይህ ጤናማ ቆዳ፣ ጤናማ የደም ስሮች፣ የተሻለ ኃይል ወይም ደግሞ ኢነርጂ እና በአጠቃላይ ጤናማ እርጅና እንዲኖር ያደርጋሉ። በአንቲኦክሲዳንት የበለጸጉ ምግቦችን በብዛት የሚመገቡ ሰዎች ብዙውን ጊዜ በሰውነታቸው ውስጥ ያለው የሰውነት ብግነት ምልክቶች ዝቅተኛ ደረጃ ላይ ይደርሳል ማለት ነው። እናም ዝቅተኛ የሰውነት ኢንፍላሜሽን ከጤናማ እርጅና ጋርም የተያያዘ ነው። ታዲያ ለመመገብ ከሁሉ የተሻሉ የቤሪ ፍሬዎች የምንላቸው ሁሉም የቤሪ ፍሬዎች አንድ አይነት አይደሉም፣ ነገር ግን አብዛኛዎቹ በጣም ጥሩ ናቸው። አንደኛውና የመጀመሪያው ብሉቤሪ ነው። ምናልባትም የአንጎልን ጤና የሚደግፉ የቤሪዎች ንጉስ ነው። በአንቶሲያኒን እና በአንቲ ኦክሲዳንቶች የበለጸገ ነው። ሁለተኛው ስትሮቤሪ ነው፣ እንጆሪ የምንለው የቫይታሚን ሲ እና የፋይበር ጥሩ ምንጭ ነው። ለልብ ጤና በጣም ጥሩ ነው። ሶስተኛ ብላክቤሪ ነው። በፋይበር እና በኃይለኛ የእጽዋት ውህዶች ከፍተኛ የሆነ ነው። አራተኛ ራስቤሪ የምንለው ነው። በጣም ከፍተኛ ፋይበር ያለው እና ለደም ስኳር ሚዛንም በጣም ጠቃሚ የሆነ ነው። አምስተኛ ደግሞ የተቀላቀሉ የቤሪ ፍሬዎች ናቸው፣ ሚክስድ ቤሪስ የምንላቸው ማለት ነው። ይህ እንግዲህ ብዙውን ጊዜ የተሻለው አማራጭ ነው፣ ምክንያቱም ሰፊ አልሚ ምግቦችን የያዘ ዝርያዎችን ታገኛላችሁ ማለት ነው። የተቀላቀለ ነው። የቀዘቀዙ ወይም ደግሞ ፍሮዝን ቤሪዎችን በጣም ድንቅ ናቸው። በብዙ አጋጣሚዎች የቀዘቀዙ ቤሪዎች አብዛኛውን አልሚ ምግቦቻቸውን ይይዛሉ፣ እንዲሁም ርካሽና ለማከማቸትም ቀላል ናቸው ማለት ነው። ታዲያ ቤሪዎችን በእነዚህ ላይ ጨምራችሁ መመገብ ትችላላችሁ። በኦትሜል ላይ፣ በእርጎ፣ በስሙዚ ውስጥ፣ በሰላጣዎች ላይ ወይም ደግሞ ብቻቸውን
እንደ መክሰስም መመገብ ትችላላችሁ። ብዙ ስኳርን ከመጨመር ተቆጠቡ። ምክንያቱም ስኳር እናንተ ለመቀነስ እየሞከራችሁ ያላችሁትን የሰውነት ብግነት ወይም ደግሞ ኢንፍላሜሽንን ይጨምራል። ታዲያ ምን ያክል መመገብ አለባችሁ? ከፍተኛ የሆነ መጠን አያስፈልጋችሁም። በቀን 1 ኩባያ በቂ ነው። ቀጣይነት ደግሞ አስፈላጊ ነው። ቤሪዎች ኃይለኛ ምግቦች ናቸው፣ ነገር ግን እነሱ አስማታዊ ፈዋሾች አይደሉም። ምንም አይነት አንድ ነጠላ ምግብ በራሱ ብቻውን በሽታዎችን ሙሉ በሙሉ ሊከላከል አይችልም። የእናንተ አጠቃላይ የአኗኗር ዘይቤም ወሳኝ ነው። የእንቅልፍ ጥራታችሁ፣ የአካል ብቃት እንቅስቃሴ መጠናችሁ፣ ውጥረት ወይም ደግሞ የጭንቀት ደረጃችሁ፣ ማጨስ፣ አልኮልና የተቀነባበረ ምግብ የአጠቃቀም ሁኔታችሁ ግምት ውስጥም ይገባል ማለት ነው። ቤሪዎችን በትልቅ ጤናማ የኑሮ ዘይቤ ውስጥ እንደ አንድ አስፈላጊ መሳሪያ አድርጋችሁ አስቧቸው። እናም የስኳር በሽታ፣ የኩላሊት በሽታ፣ የአለርጂ ችግር ወይም ደግሞ የህክምና ሁኔታዎች ካለባችሁ ለእናንተ ምን የተሻለ እንደሆነ ሁልጊዜ ከዶክተራችሁ ጋር መወያየት ያስፈልጋል። ታዲያ በዚህ ቪዲዮ ከተደሰታችሁ ቪዲዮውን ላይክ አድርጉት፣ ቻናሉንም ሰብስክራይብ ማድረጋችሁን እንዳትዘነጉ። እናም ከታች አስተያየት ስጡኝ። የምትወዱት የቤሪ ፍሬ የትኛው ነው? የትኛውንስ አብዝታችሁ ትመገባላችሁ? እናም ከ50 ዓመት በኋላ ጤናማ ሆኖ መቆየት ለሚፈልግ ሰው ይህንን ሼር አድርጉለት። ታዲያ በሚቀጥለው ቪዲዮ እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።